ለምን በደፈናው አልተወራ ምናምን የሚል ነገር ሊመጣ ይችላል። ግን ምንም በደፈና የምናወራው ነገር የለንም። ህዝባችን ከዚህ በላይ ሊገፋ አይገባም። ሌላው እምነት አነስተኛ በሆነበትና የወንጌል አማኝ ቁጥር ከፍ ባለበት አካባቢ ኦርቶዶክሱ ሙስሊምናውን በሰላም ይኖራል። በነጻነት እንዳናመልክ ምን ደረግባቸው ቦታዎች አሉ ይታወቃሉ። በስም መጥቀስ አስፈላጊ ከሆነ ጅጅጋ ክልል አሁን ለኛ በጣም ከባድ ነው። በጣም ጅጅጋ አካባቢ ያሉ ቅዱሳን በጣም ነው የሚቸገሩት። እና እንደዚህ አይነት ነገሮች ተገቢ ናቸው ብለን አናምንም። ቁጥራችን አነስተኛም አይደለም። ባይዘውኛ ጅጅጋ አካባቢ ረጅም ዓመት 40 ዓመት እና 50 ዓመት የቆዩ ቸርቾች አሉ። ግን ስቲል ነው እስካሁን ድረስ በዛ አካባቢ ያሉ የወንጌል አማኝነት ተከታዮች በስደት ውስጥ የሚኖሩት። ሌላው እምነት አነስተኛ በሆነበትና የወንጌል አማኝ ቁጥር ከፍ ባለበት አካባቢ ኦርቶዶክሱ ሙስሊምናውን በሰላም ይኖራል። የወንጌል አማኙ እኔ እዚህ አካባቢ ከፍተኛ ቁጥር ስላለኝ እስልምና መጥቶ ማምለክ አይችልም፣ መፍቱ መከበር አይችልም የሚልም የለውም። አይ ሆፕ ኢቭን የሃይማኖት ተቋማት ጉባኤ ራሱ እዛ በክልል ደረጃም አልተዋቀረም። መቋቋም አይችልም እዚህ ያለው አንድነት ነው የሚል ይመስለኛል የቀረበው። እንደዚህ አይነት ነገሮች መታረም አለባቸው። ምናልባትም አሁን በግልጽ ያወራሁት ያው ብዙ አልተለመደም እንደዚህ አይነት ነገር ለምን በደፈናው አልተወራ ምናምን የሚል ነገር ሊመጣ ይችላል። ግን ምንም በደፈና የምናወራው ነገር የለንም። ህዝባችን ከዚህ በላይ ሊገፋ አይገባም። ጅጅጋ አካባቢ ላይ በጣም ሲሪየስ ጉዳይ አለ። ፖለቲከኞቹ ሚዲያ ላይ ወጥተው ሲናገሩ የክልሉ ፖለቲከኞች ሁሉ አቀፍ የሆነ ስራ እንደሚሰሩ ይናገራሉ። እንደነሱ የሚያሳድድ እንደነሱ የሚያስር ሰዎች ቤት ተከራይተው ማምለክ አይችሉም። ጅጅጋ ከተማ ላይ ህገ መንግስቱ እንኳን ተከራይቶ አይደለም ዛፍ ስር ማምለክ ይችላል። ወንድምን እዛ ገደሉ እያልክ ሴራ እያሰራ አንተ ቁጭ ብለህ አብረህ ጨብጠህ ቁጭ ብለህ ክትፎ በልተህ ውሃ ጠጥተህ አብረህ ጠጥተህ መጀመሪያ ሰላም ብለህ አቅፈህ ምን ብለህ ቃላት አልተግባባንም ብለህ ያለብህን ገንዘብ አስገባ ተብሎ ስትጠየቅ ጨርሱት ግደሉት ብለህ ትደውላለህ። አገር ሰላም ብሎ አገሬን አለማለሁ ብሎ ሄደ ሰውዬ እዛ ሲደርስ ሬሳ ሆኖ ይመጣል። የልብ ቅፋት አየህ። በሳውዝ አፍሪካ ላይ የተቀመጣችሁ ወንድሞቻችን ከገቡ በኋላ እፍና አድርጋችሁ ተቀምጣችሁ ቤተሰብ እዚህ እያስጨነቃችሁ ሚሊዮን 3 ሚሊዮን 4 ሚሊዮን እያላችሁ የምትጠይቁ የአበሻ ልጆች የኢትዮጵያ ልጆች ረፉ። አረብ ሀገር ላይ ተቀምጣችሁ አረቦች አደረጉ ለማለት እያስመሰላችሁ ምስኪን የገጠር ልጅ ወደ ኋላ እግሯንና እጇን እያሰራችሁ ራቁቷን እየገረፋችሁ ቪዲዮ እየቀረጻችሁ እየለቀቃችሁ ያውላችሁ እከላታለሁ ነገ 4 ሚሊዮን 5 ሚሊዮን እያልክ የምትጠይቅ አንተ የኢትዮጵያ ትውልድ ረፍ። ከዚህ ከሆሳዕና መድረክ ላይ ቆም ያለው በቅርብ ቀን ራስህ እናትን መቅበር እስከሚያቅት እህትን ማየት እስከማትችል እግዚአብሔር እንዳይነጥቅ ተጠንቀቅ። አየህ በጣም የጭካኔ ጥግ የ19 እና የ20 ዓመት ልጅ ራቁቷን ታረጋታለህ። በገመድ አስረ እንደዚህ ድረሱልኝ እያለች እንድትጮህ የፈላ ውሃ ሰውነቷ ላይ እየደፋ ግን አረብ አይደለም ራስህ አበሻ ነህ። አበሻ አንተ ደላላው አንተ ነህ። አንተ እናት በጉልበቷ መታ ከቸርች እየዞረች ልጄ እንደዚህ ሆነ እያለች ለማኝ እያረክ ያለው አንተ የሰው ሻጭ ረፍ ይልሃል እግዚአብሔር። ቁጭ ብላችሁ ደግሞ ሰውን እየነገዳችሁ ትውልድን ከቤቱ እያስወጣችሁ ሚሊዮን እየተቀበላችሁ ትውልድን ጎዳና ላይ የምትጥሉ በየበረሃው የምታንከራትቱ ለውሃ ራት ለዘንዶ ለአዞ ራት የምታረጉ እናንተ ደላላዎች ረፉ። ገንዘብ እየተቀበልክ ትውልድ የምትጨርስ አንተ ረፍ። ይሄውልህ መጽሐፉን ግባና አንብበው። ሰው ሻጮች ነጋዴዎች ናቸዋል። እኔ አይደለሁም የሚለው ይሄው ይሄ ነው የሚለው ይሄ ነው ደግሞ አለው። ከገቡ በኋላ ሲጀመር አካሄዳቸው ትክክል አይደለም። የሌብነት መንገድ ነው የሄዱት። ልክ አይደሉም። እነሱም ራሱ እግዚአብሔርን የሚያሳዘኑ ናቸው። ግን ክርስቲያናቸው የምስጋና ፕሮግራም አስብለው እዚህ መድረክ ላይ ምስጋና ብለው ይጮሁልናል። ውሸታሞች ናቸው። ግን ከገቡ በኋላ አፍናችሁ
በሚሊዮን የሚቆጠር ገንዘብ የምትጠይቁ እናንተ እረፉ። እግዚአብሔር ከመጣ የምትወዳትን ገንዘብ ተቀብለ አስተዳድርሻለሁ እናቴ፣ ቤት ሰራልሻለሁ፣ ቤት ሰርቼ አኖርሃለሁ የምትለውን አባትን ነጥቆ ብቻን እንዳያስቀር ብቻ አንተ የሰው እያንገላታ እግዚአብሔር ያንተን ሰው ዝም ምን አይነት ነው ይሄ? አዲስ ፍጥረት አይደለ እንዴ? በክርስቶስ ኢየሱስ የሆነ መዳን አለን እኮ ምናምን። አንቺ እግዚአብሔር ከሌባና ከአጭበርባሪ ጋር የሚስማማ አምላክ አይደለም። አትሆን አብጂ አታስመስይ። እግዚአብሔር ከኔ አመጻ ጋር አይጨፍርም። እኔ ከማረጋው አመጻ ጋር እግዚአብሔር አያጨበጭብም። አየ ነፍሰ ገዳይ ናቸው። ግን ምንድናቸው? ክርስቲያን ናቸው። ያርዳሉ፣ ገዳዮች ናቸው። እናት አባታቸው መግደል፣ ወንድሞቻቸው መግደል ልማዳቸው ነው። በቃ አለቀ። ለነዚህ ህግ አይደለም። ቀይ መስመር ያስፈልጋቸዋል። ቀይ መስመር ትንሽዬ ሴራ ቁጭ ብለህ በወንድሞች መካከል ቁጭ ብለህ አሰብክ ማለት እንዳንተ አይነት ወንበዴ የለም። ሰው ለማጥፋት የምታስብ አንተ ነህ። እንዴት ይከናው? እንዴት ይሳካ? እግዚአብሔር እኮ ይላል በየቀኑ። አየህ እግዚአብሔር ታዲያ የሚልህን ነገርና የሚያደርግልህን ነገር በዚህ በገዳይነት መንፈስ ልብ ተሸክመ አመፀኝነት ልብ ላይ እያሰብክ በዚህ ውስጥ ታዲያ እንዴት አድርጎ ነው እግዚአብሔር ለአንተ ምልክት ታምራት ምናምን የሚሰጠው? እግዚአብሔር አይስማማም። 05 ሳንቲም ማመለማመጥ አያስፈልግም። የእግዚአብሔር ጣት መታየት አለበት። እናንተ እግዚአብሔር ሰዎች እኔ በጌታ ቆይቻለሁ፣ እኔ ነቢይ ነኝ፣ እኔ ሐዋርያ ነኝ፣ ከኔ በላይ ማንም የለም፣ እኔ ፓስተር ነኝ፣ እኔ አዋቂ ነኝ ለሚሉ ሰዎች ጭምር አሁን በተለይ የምትነሱ ነቢያቶች አይዟችሁ፣ በእናንተ ጎን ቲፖዞ ባይኖርም ሚዲያ ባይኖርም እኔ ዓለም ማንም ባይኖርም የእግዚአብሔር ጣት በእናንተ ጊዜ ይገለጣል። ኢየሱስ ጌታ ነው። ስለዚህ አንዳንድ ሰዎችን ሰብከ አውርተ አትችልም፣ ተናግረ አትችልም። የእግዚአብሔር ጣት ግን ይለያል። ጨካኝ ሰዎችን ስታገኝ የግድ አሁን በመለማመጥ አትችልም። ብታስረዳ አይገባው። የማይሰማ ሰው አለ፣ የማይገባው ሰው አለ። እኔ ግን የማወራው አንድ ጉዳይ አለ። በኢትዮጵያ ምድር ታላላቅ የእግዚአብሔር ሰዎች ሊነሱ ጊዜ ደርሷል። ማንም ምንም ቢያሾፍም አሁን ጉዳይ እንዲህ ይሆናል። ክብሩ የሚገልጡ ሰዎች የማ ጌታ እንደሆነ እናያለን ብሎ ልክ እንደ ኤልያስ ምን ሰዎች ተነስተዋልና ጌታ መልካም ነው። ዳንኤል ጸለየ፣ የአንበሶች አፍ ጌታ ዘጋ አይደለ? ኤልያስ ጸለየ፣ እሳት ወረደ አይደለ? ኢያሱ ጸለየ፣ ፀሐይ ቆመ አይደለ? ጉዳይ እንዲህ ይሆናል። እናንተ በጸለያችሁ ጊዜ ለአሕዛቦችም ለከተማ ሰዎችም ለምጠላም ለምወድም በግልጽ የምታይ የእግዚአብሔር ጣት ይገለጣል። አሁን ጣቱ ይመጣል፣ አሁን እጁ ይመጣል። ከዛሬ በኋላ አገልግሎቴ አይለመድም፣ መንገዴ አይለመድም፣ ጉዞ አይለመድም፣ እንደ በፊቱ እንደዛው አይቀጥልም። ሁሉ ያማረ ይሆናል። ወዳችኋለሁ። እናንተ እግዚአብሔር ሰዎች በርቱ ነው የምላችሁ። በቅርብ ጊዜ እንዲህ ይሆናል። በእውነት ኢየሱስ ጌታ ነው የሚያስብል ትልቅ ድንቅና ታምራት በእጅ ይሆናል። የማያሻማ ፈውስ ይሆናል። ክንዱ ማየት ይሆናል። ወዳችኋለሁ። መልካም ቆይታ